በዛሬው ዘገባችን ዓለም እንዴት ሰነበተች እንላለን። በመጀመሪያም መቋጫ የታጣለትን የሩሲያና ዩክሬን ጦርነት እናነሳለን። ዩክሬን በሌለችበት አሜሪካና ሩሲያ ጦርነቱን ማስቆሚያ መንገድ አግኝተናል ብለዋል። ይህ መንገድ የተራዘመውን ጦርነት የሚያስቆም የሰላም እቅድ ነው ተብሎለታል። እቅዱ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሰጥቶ መቀበል መርህ እንዲስማሙ ጥሪ የሚያቀርብ ነው። በዚህ ጦርነትና መሰል ጉዳዮች ላይ ያገባናል የሚሉት የአውሮፓ ህብረት እንዲሁም ዋና ተዋጊዋ ሀገር ዩክሬን ግን ያለቀለትን እቅድ ሰሙ እንጂ እቅዱን በማውጣት በኩል ምንም አይነት ሚና አልነበራቸውም ተብሏል። በዚህም ምክንያት የአውሮፓ ዲፕሎማቶች ቅሬታቸውን ከወዲሁ እያሰሙ ይገኛሉ። እኛን ያገለለ ውይይት መጨረሻው አያምርም እያሉ ነው። ዲፕሎማቶቹ በብራስልስ ሊያካሂዱት ካሰቡት ስብሰባ በፊት እንደተናገሩት የእውነት ሩሲያ ሰላም ፈላጊ ብትሆን ኖሮ ቀድማ ካለምንም ቅድመ ሁኔታ ተኩስ አቁም ለማድረግ ተስማማ ነበር ብለዋል። የፖላንድ የውጭ ጉዳይ ሚኒስትርም እኛም መምከር ነበረብን ሲሉ ተደምጠዋል። ዘቴሌግራፍ በሰራው ዘገባ ከዚህ 28 ነጥብ ከያዘው የሰላም እቅድ ማን ይጠቀማል፣ ማን ይጎዳል ሲል ያጠይቃል። ይህን እቅድ ያቀረበችው አሜሪካ ለዩክሬናውያን እስከ መጪው ሐሙስ የመቀበል ቀነ ገደብ አውጥታለች። ካልተቀበላችሁም ዋና ዋና እርዳታዎችን አቆማለሁ እያለች እየዛተችም ነው። በዋና ተደራዳሪ ስቲቭ ዊትኮፍ እና በሩሲያው ተወካይ ተደራዳሪ ኪሪል ዲሚትሪቭ የወጣው የሰላም እቅድ የዩክሬንን ብዙ ቀይ መስመሮች ያለፈ ነው ይላል ዘገባው። ዩክሬን ሙሉ በሙሉ ትጎዳለች ማለት አይደለም የሚለው ቴሌግራፍ ሙሉ ረቂቁ ሲወጣ እንደተመለከትነው ከኪየቭ ይልቅ ሞስኮ ተጠቃሚ ነች ይላል። በሰላም እቅድ ውስጥ የተካተተው የመጀመሪያው ነጥብ የራሽያ የዩክሬንን ሉዓላዊነት ማክበርና ዕውቅና መስጠት ነው። ቭላዲሚር ፑቲን በተደጋጋሚ የዩክሬንን በዩክሬንነቷ የመቀጠል አዝማሚያ ሲቃወሙ ነበር የሚለው ዘገባው ይሄ የእቅዱ የመጀመሪያ ነጥብ ራሽያ የምታራምደውን የወራሪነት እቅድ ይገታዋል ይላል። ዘገባው አያይዞም እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት ፑቲን የዩክሬንን ነፃነትና ራስን በራስ የማስተዳደር መብት ለመቀበል ቃል የገቡ ቢሆንም አሁን እንደሚታየው ቃላቸውን አጥፈው ዩክሬንን ወረዋል ብሎ ያስታውሳል። ሌላኛው የሰላም እቅዱ ነጥብ ደግሞ ሁለቱም ሀገራት በኃይልና በጦርነት ግጭቶቻቸውን እንዳይፈቱ የሚከለክል ነው። ያለፉት 30 ዓመታት ውስጥ የነበሩ አለመግባባቶችና ውዝግቦች በሰላም እንደተፈቱ ይቆጠራል የሚለው እቅዱ። ይሄኛው ነጥብ በግልጽ አንዱን ይጠቅማል ወይም ሌላኛውን ይጎዳል ማለት አይቻልም። ራሽያን በዩክሬን ውስጥ ያላትን ተሰሚነት ለማረጋገጥ ኃይል እንዳትጠቀም ሲከለክል፣ ዩክሬንም ከክሬሚያ ጋር በተያያዘ እጇን አጣጥፋ እንድትቀመጥ ያስገድዳታል። ሌላኛው የእቅዱ ነጥብ ራሽያ ወረራዋን እንድታቆም እንዲሁም ኔቶ መስፋፋቱን እንዲገታ የሚያዝ ነው። በዚሁ ነጥብ መሰረት የዩክሬን ወደ ኔቶ የመቀላቀል ፍላጎት ምኞት ብቻ ሆኖ ይቀራል። ራሽያ በእጅጉ ታተርፍበታለች የተባለው የሰላም እቅዱ ዋነኛው ነጥብም ይሄ ነው። የኔቶን በዙሪያዋ መስፋፋት የምትጸየፈው ራሽያ መፍትሄ ያገኘችለት ይመስላል። ራሽያውያን ዩክሬንን መውረራቸውን በምክንያት አስደግፈው ሲናገሩ ዋነኛው የሚያነሱት ነጥብ ኔቶ የዩክሬንንና ፖላንድ የመሳሰሉ ጎረቤቶቻችንን አባል በማድረግ ከድንበራችን ተጠግቶ ጥቃት ሊፈጽምብን አቅዶ ነበር ይላሉ። ነገሩ ሳትቀድሚኝ ልቅደምሽ ነው ብለው ያስረዳሉ። የሰላም እቅዱ ያነሳው ሌላኛው ነገር ደግሞ የዩክሬንን የደህንነት ዋስትና ነው። ዩክሬንን ዳግም እንዳትወረርና ወደ ከፋ ሁኔታ እንዳትገባ ደህንነቷም እንዲጠበቅ ዋስትና ተሰጥቷታል ይላል። ዋስትናውና ጠበቃው እንዴትና በማን እንደሚደረግ የማያትተው እቅዱ ዩክሬንን የማይያዝ የማይጨበት ተስፋ ሰጥቶ ያለፈም ይመስላል። ሌላ ማነጋገሪያ የሆነ ነጥብ የዩክሬንን ሰራዊት ቁጥር የገደበውና ከ600 ሺህ እንዳያልፍ ያደረገው ነው። ተደጋጋሚ ውይይቶች ሲደረግበት የነበረው ይህ ነጥብ በዚህ እቅድ መሰረት መቋጫ ተገኝቶለታል ተብሏል። ምንም እንኳን የዩክሬን ድምጿን ባትሰጥበትም። ኢስታንቡል ላይ በተካሄደው የ2022 ድርድር ዩክሬን የሰላም ጊዜ ጦሬን 250 ሺህ አደርጋለሁ ስትል ራሽያ ደግሞ 85 ሺህ ይሁን ማለቷ ይታወሳል። በዚህ የሰላም እቅድ መሰረት ዩክሬንም ኔቶን ላለመቀላቀል ካልተገባለች ኔቶም ዩክሬን ውስጥ እግሩን እንዳያስገባ ቃል ይገባል ተብሏል። የዩክሬንን መልሶ መቋቋም እንዲሁም የአውሮፓ አባል የመሆን ፍላጎትን እቅዱ ይቀበላል። ራሽያም መልሳ የጂ8 አባል ሀገር የመሆን ምርጫ እንዳላት የሰላም እቅዱ ያወሳል። ሁለቱም ተዋጊ አካላት በጦርነቱ ስላደረሱት ጥፋት ምህረት እንደሚደረግላቸውም ተጠቁሟል። በመቶ ቀን ውስጥ ዩክሬን ምርጫ ማካሄድ አለባት የሚለው የሰላም እቅዱ ዶናልድ ትራምፕን የእቅዱ አፈጻጸም የበላይ ተቆጣጣሪ ያደርጋቸዋል። ወደ ሌላ ጉዳያችን ስናልፍ ዶይቼ ቬለ ያወጣውን ዘገባ እናወሳለን። ደቡብ አፍሪካ የምታስተናግደው በአፍሪካ የመጀመሪያውን የቡድን 20 ጉባኤ ያወሳል ዘገባው። የዋሽንግተንና የደቡብ አፍሪካ ግንኙነት ተበላሽቷል።
ዋሽንግተን ፕሪቶሪያ ላይ ከፍተኛ ታሪፍ ጥላባታለች። ፕሬዝዳንት ትራምፕ ያለ አንዳች ተጨባጭ መረጃ በደቡብ አፍሪካ በነጭ ደቡብ አፍሪካውያን ላይ ያነጣጠረ የዘር ማጥፋት ይካሄዳል ብለው ደምድመዋል። የደቡብ አፍሪካ መንግስት በበኩሉ የትራምፕን ውንጀላ ሐሰት ሲል አስተባብሏል። በአፍሪካ ምድር ሲካሄድ የመጀመሪያው ነው። በጎርጎሮሳዊው ህዳር 22 እና 23 ቀን 2025 ዓ.ም በደቡብ አፍሪካ በጆሃንስበርግ ከተማ የሚካሄደው የቡድን 20 ጉባኤ። አስተናጋጇ ደቡብ አፍሪካ በዚህ ጉባኤ በአየር ንብረት ለተባባሰው የተፈጥሮ አደጋ ሊፈለግለት የሚገባውን መፍትሄ ጨምሮ ድሃ ሀገራት ላይ ተጽዕኖ የሚያሳድሩ ጉዳዮች ቅድሚያ ትኩረት እንዲሰጣቸው ትፈልጋለች። ባለጸጋ ሀገራትና ዓለም አቀፍ የፋይናንስ ተቋማት ተጨማሪ እርዳታ እንዲሰጡ ጥሪም ታቀርባለች። አፍሪካ ለዚህ ጉባኤ ትልቅ ቦታን የምትሰጠው። ዶይቼ ቬለ ስለ ቡድን 20 ጉባኤ ያነጋገራቸው የአፍሪካ የኢኮኖሚ ሽግግር ማዕከል የተባለው ድርጅት ፕሬዝዳንት ማቪስ ኦሱ ጉባኤው የሚካሄደው አፍሪካ ለዓለም አቀፋዊ ተግዳሮቶች የመፍትሄ ማዕከል ናት በሚል ዓለም ዕውቅና በሰጠበት ወቅት መሆኑን ተናግረዋል። በእርሳቸው ማስተያየት የዓለም እድገትና መረጋጋት በአፍሪካ ክፍለ ዓለም ጉዞ ላይ የተመሰረተ ነው። ደቡብ አፍሪካ የምታስተናግደው የቡድን 20 ጉባኤ የሚመራው በትብብር በእኩልነትና በዘላቂነት መርሆች ነው። እነዚህ ደግሞ የአፍሪካ ሕዝብ ይሁነኝ ብለው የያዛቸው 3 ጉዳዮች ናቸው። በሁለተኛ ደረጃ ጉባኤው የሚካሄደው አፍሪካ አሁን የገጠሙ ብዙ ዓለም አቀፍ ተግዳሮቶችን ለመፍታት ማዕከላዊ መሆኗን ዓለም መገንዘብ በጀመረበት ወቅት ይመስለኛል ብለዋል። ዩናይትድ ስቴትስ በዙር የሚደርሰው የቡድን 20 ጉባኤ ፕሬዝዳንትነትን በጎርጎሮሳዊ ታህሳስ 1 ቀን 2025 ዓ.ም ትረከባለች ተብሎ ይጠበቃል። ሆኖም በጆሃንስበርጉ የቡድን 20 ጉባኤ ላይ እንደማትሳተፍ አሳውቃለች። ከዚህ ሌላ የዋሽንግተንና የደቡብ አፍሪካ ግንኙነት ተበላሽቷል። ባለፈው የካቲት በዩኤስኤዲ በኩል የሚደረጉ እርዳታዎች መቀነሳቸው አንዱ ነው። ይህም በሺዎች የሚቆጠሩ ተጋላጭ ደቡብ አፍሪካውያንን ነክቷል። ከዚያም ዩናይትድ ስቴትስ ደቡብ አፍሪካ ላይ ከፍተኛ ታሪፍ ጥላባታለች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ያለ አንዳች ተጨባጭ መረጃ በደቡብ አፍሪካ በነጭ ደቡብ አፍሪካውያን ላይ ያነጣጠረ የዘር ማጥፋት ይካሄዳል ብለው ደምድመዋል። እስራኤል በጋዛ ሰርጥ በወሰደችው እርምጃ ሰበብ ደቡብ አፍሪካ በዓለም አቀፍ የፍትህ ፍርድ ቤት በመሰረተችው ክስ ምክንያት ዩናይትድ ስቴትስ ደቡብ አፍሪካ ላይ ቅሬታ አሳድራለች። ሲግናል ሪስክ በተባለው የጥናት ተቋም ባልደረባ የፖለቲካ ስጋት ተንታኝ ሜንዚ እንድሁሎቭ ለዶይቼ ቬለ እንደተናገሩት ቡድን 20 ጉባኤ ላይ አለመሳተፍ ሌላ መልእክት አለው። እንደ ቡድን 20 ባሉ መድረኮችም የደቡብ አፍሪካን አመራር ህጋዊ ለማድረግ ትሞክራለች። ይህ ስለ ደቡብ አፍሪካ ህጋዊነትና የአመራር ደረጃዋ በዓለም አቀፍ የኃይል መዋቅሮች ውስጥ ባሉ ከፍተኛ ደረጃዎች ውስጥ ስላላት ድርሻ ነው። ደቡብ አፍሪካ በዓለም አቀፍ መድረክ ያላትን አቋምና አለኝ የምትለውን የመሪነት ደረጃዋን ተቃውማለች። ያም ብቻ አይደለም፣ ደቡብ አፍሪካ እንደ ቡድን 20 ባሉ ጉባኤዎች ላይ ያላትን ሚናም ማኮሰስ ትሻለች። ይህ የደቡብ አፍሪካ መንግስትን ህጋዊ ስልጣንን፣ የአመራር ደረጃውንና በዓለም አቀፍ የስልጣን መዋቅሮች ውስጥ ያለውን ከፍተኛ ደረጃን አለማክበር ነው ብለዋል።